የማይጨበጥ ነበልባል እሳት ነን ለጠላታችን። ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። ከሀገር አልፎ ለዓለም ሰላም መከበር የማይተካ ሚና ያለው የሀገር መከላከያ ሰራዊት የኢትዮጵያ ሀገር መከላከያ ሰራዊት ለሀገር ህልውና ነጻነትና ቀጣይነት ለድንበሯና ለህዝቧ ደህንነት ሌትና ቀን የሚተጋ ኃይል ነው። በኢትዮጵያ ታሪክ ውስጥ የሀገር መከላከያ ሰራዊት የሉዓላዊነት ዋስትናና የሀገር አንድነት ዋና ምሰሶ ሆኖ ቆይቷል። የሰራዊት ተራራና ሸለቆዎች ሳይበግሩት የተፈጥሮ ፈተናዎችንም ሁሉ ተቋቁሞ ለሀገር ክብር የሚሰለፍ የቁርጥ ቀን ልጅ ነው። የኢትዮጵያ ሀገር መከላከያ ሰራዊት አባላት የሚገጥማቸውን ማንኛውንም የተፈጥሮም ሆነ የሰው ሰራሽ ፈተና በጽናት ያሸንፋሉ። ከባድ ዝናብ፣ ብርድና የፀሐይ ሐሩሩ የማይበግረው ይህ ሰራዊት በማንኛውም የአየር ንብረት ውስጥ ግዴታውን ይወጣል። ጥቅጥቅ ያለ ጨለማ አይኑን ሳይጋርደው፣ ቀጥ ያሉ ተራራዎች ጉልበቱን ሳያዝሉት የአባቶቹን አደራ ይጠብቃል። ለሰራዊቱ አባላት ዋናው ስንቃቸው በኪሳቸው የሚገባው ወርሃዊ ምንዳ ሳይሆን የሀገር አንድነትና ሰላም ነው። የሀገርን ክብርና የህዝብን ደህንነት ለማስጠበቅ ሲል የከበረ ህይወቱን ጭምር አሳልፎ ለመስጠት ወደ ኋላ የማይመለስ ታማኝ ኃይል ነው። ይህ ሰራዊት የኢትዮጵያ የረዥም ዘመን ታሪክ የነጻነትና የሉዓላዊነት መገለጫ አርማ ነው። በዓለም አቀፍ ደረጃም ጭምር በተለያዩ የሰላም ማስከበር ተልዕኮች ላይ በመሳተፍ የኢትዮጵያን ስም በክብርና በዲሲፕሊን ያስጠራ፣ ታማኝነቱ ለህዝብና ለህገ መንግስቱ የሆነ ብሔራዊ ኩራት ነው። የኢትዮጵያ ሀገር መከላከያ ሰራዊት በተባበሩት መንግስታት ድርጅትና በአፍሪካ ህብረት ስር በተሰማራባቸው ዓለም አቀፍ የሰላም ማስከበር ተልዕኮዎች የላቀ ጀግንነት፣ የማይናወጥ ወታደራዊ ዲሲፕሊንና ሰብአዊነት በማሳየት የዓለም አቀፍ ማህበረሰብን አድናቆት ያተረፈ ታማኝ ኃይል ነው። ሰራዊቱ በኮሪያ፣ በአብዬ፣ በኮንጎና በሶማሊያ ወሳኝ የሰላም ማስከበር ሚናና ታሪካዊ አሻራውን ያኖረ ኃይል ነው። የኢትዮጵያ ሰራዊት የመጀመሪያ ዓለም አቀፍ የሰላም ማስከበር ተልዕኮ የተመዘገበው በኮሪያ ጦርነት ወቅት በፈረንጆቹ ከ1951 እስከ 1953 ነው። በአፄ ኃይለ ሥላሴ ትዕዛዝ ቃኘው ሻለቃ በሚል ስም የተላከው የክብር ዘበኛ ጦር በመንግስታቱ ድርጅት ስር ሆኖ በከፍተኛ ዲሲፕሊን ሚናውን ተወጥቷል። የቃኘው ሻለቃ አባላት በጦርነቱ ወቅት አንድም ምርኮኛ ሳይሰጡና የያዙትን ምሽግ ለጠላት ሳያስረክቡ የተዋጉ ብቸኛው የጦር ክፍል በመሆን በዓለም ድንቅ ታሪክ አስመዝግበዋል። ይህ መስዋዕትነት በኢትዮጵያና በደቡብ ኮሪያ መካከል ዛሬም ድረስ ላለው ጠንካራ ወዳጅነት መሰረት ጥሏል። በሱዳንና በደቡብ ሱዳን ድንበር ላይ በምትገኘው አብዬ ግዛት በፈረንጆቹ 2011 ጀምሮ በተከናወነው ተልዕኮ በዓለም የሰላም ማስከበር ታሪክ ውስጥ ልዩ ቦታ አለው። ሁለቱ ሱዳኖች በሌላ በማንኛውም ሀገር ጦር ላይ እምነት ባለማሳደራቸው በተባበሩት መንግስታት ጊዜያዊ የህግ አስከባሪ ኃይል ስር ሙሉ በሙሉ በኢትዮጵያ ሰራዊት ብቻ የተዋቀረ የሰላም አስከባሪ ጦር እንዲሰማራ ተደርጓል። ሰራዊቱ በሁለቱ ሀገራት መካከል የነበረውን እጅግ አስፈሪ የጦር ስጋት በማስቆም ለአካባቢው ነዋሪዎች አስተማማኝ ከለላ መሆንም ችሏል። ከወታደራዊ ዝግጁነት ባሻገር ለአካባቢው ማህበረሰብ የሕክምና፣ የውሃና የዕለት ተዕለት ሰብአዊ ድጋፎችን በማድረግ ረገድ አርአያነት ያለው ተግባር አከናውኗል። ኮንጎ ከቤልጂየም ቅኝ አገዛዝ ነፃ ከወጣች በኋላ በፈረንጆቹ ከ1960 እስከ 1964 በሀገሪቱ ውስጥ በተቀሰቀሰው የእርስ በርስ ቀውስና የመገንጠል አደጋ ወቅት ኢትዮጵያ ፈጣን ምላሽ ሰጥታለች። የኢትዮጵያ ሰራዊት የምድር ጦርና የአየር ኃይል አብራሪዎችን ጨምሮ የኮንጎን አንድነት ለመጠበቅና ሰላም ለመመለስ ትልቅ ሚና ተጫውቷል። የሰራዊቱ አባላት ከወታደራዊ ግዴታቸው ባለፈ ለኮንጎ ሕዝብ ያሳዩት የነበረው ሰብአዊነትና ክብር
በወቅቱ በኮንጓውያን ዘንድ ከፍተኛ ፍቅርና አድናቆት እንዲያተርፉ አድርጓቸዋል። ሶማሊያ በሽብርተኝነትና በመንግስት አልባነት በምትታመስበት ወቅት የኢትዮጵያ መከላከያ ሰራዊት በፈረንጆቹ ከ2007 ጀምሮ የምስራቅ አፍሪካን ቀጣና ሰላም ለመጠበቅ ግንባር ቀደም መስዋዕትነት ከፍሏል። ሰራዊቱ መጀመሪያ በሁለትዮሽ ስምምነት በኋላም በአፍሪካ ህብረት የሰላም ማስከበር ተልዕኮ ስር በመሆን አልሸባብን በመዋጋት ረገድ ትልቁን ድርሻ ወስዷል። የሶማሊያ የሽግግር መንግስት ዋና ከተማዋን ሞቃዲሾን እንዲቆጣጠር፣ የሀገሪቱ ተቋማት እንዲዋቀሩና አንጻራዊ ሰላም እንዲሰፍን የኢትዮጵያ ሰራዊት የከፈለውን መስዋዕትነት የዓለም ማህበረሰብ የሚመሰክረው ሀቅ ነው። የኢትዮጵያ የሀገር መከላከያ ሰራዊት የኢትዮጵያ ህልውናና የኩራት መሰረት ሲሆን ሀገሪቱ ዛሬም ሆነ ነገ በሉዓላዊነቷ ኮርታ እንድትቀጥል የሚያደርገው ይኸው በጽናት የተገነባው የጀግኖች ስብስብ ነው። ሰላምና አንድነትን ለማስከበር የሚከፈለው መስዋዕትነት ሁልጊዜም በታሪክ መዝገብ ላይ በደመቀ ቀለም ተጽፎ ይኖራል። በዓለም አቀፍ ተልዕኮ ስርም ሲሰማራ ለሀገራት የሰላም ዘብ መሆን የቻለ ኩሩ ሰራዊት ነው።